የተከበራችሁ አድማጮቻችን እንደምን ቆይታችኋል? በትርታ ኤፍኤም 97.6 ወደ እናንተ የሚደርሰው የትርታ ቼክ ፕሮግራማችን ጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በትህትና እየጠየቀን ቀዳሚ ወዳደረግነው መረጃም እናልፋለን። በሸረሪና የተማረኩ የህወሓት ኃይሎችና ጦር መሳሪያዎች በሚል የተሰራጩ የሚገኙት ምስሎች የቆዩና ከአውድ ውጪ የተጋሩ መሆናቸውን ስንቶቻችሁ ታውቃላችሁ? አድማጮች ሰሞኑን በፌዴራል ሰራዊትና በትግራይ ኃይሎች መካከል በሰሜን ምዕራብ ኢትዮጵያ ሸረሪና አካባቢ ግጭት መቀስቀሱ ተሰምቷል። የግጭት መነሻ በማድረግም በፌዴራል ሰራዊት የተማረኩ የትግራይ ኃይሎች አባላትና የጦር መሳሪያዎችን ያሳያሉ በሚል በርከት ያሉ ምስሎች በማህበራዊ ትስስር ገጾች እየተጋሩ ይገኛሉ። ታዲያም ከነዚህ ምስሎች መካከል አውደ ሀገር የተሰኘው የፌስቡክ ገጽ መማረክ ተጀምሯል። በሸረሪና የተማረኩ የህወሓት ኃይሎች በርካታ የቡድንና የግል ትጥቅ መሳሪያዎች በሚል ርዕስ ፎቶዎቹን አያይዞ ያጋራም ሲሆን በፖስቱም ከ294 በላይ ላይኮችን 36 የሚሆኑ ኮመንቶች እንደዚሁም ከ20 በላይ የሚቆጠር ሼርን በማግኘት የበርካታ ሰዎች ትኩረትንም ስቧል። በተጨማሪም ሚሚ ጃርሶ የሚል ስምና ከ170 ሺህ በላይ ተከታዮች ያሉት የፌስቡክ ገጽን ጨምሮ በርካታ ግለሰቦች ተመሳሳይ መረጃንም አጋርተዋል። ይሁን እንጂ ትርታ ቼክ የምስል ምስለት ወይንም መፈለጊያ ሪቨርስ ኢሜጅን የዲጂታል መመርመሪያ መሳሪያዎችን በመጠቀም ባደረገው ጥልቅ ማጣራ መሰረት ምስሎቹ ሰሞኑን ሸረሪና አካባቢ በተከሰተው ግጭት የተማረኩ የትግራይ ኃይሎች አባላትና የጦር መሳሪያዎችን እንደማያሳዩ አረጋግጧል። ማጣራታችን እንዳረጋገጠው ከሆነ ምስሎቹ ከወራት በፊት በአማራ ክልል ውስጥ የተነሱ የቆዩ ፎቶዎችም ናቸው። በትክክልም ምስሎቹ እንደ አውሮፓውያን አቆጣጠር ታህሳስ 15 2005 በምስራቅ ደንቢያና በቆላ ድባ ከተማ አካባቢ ታጥቀው በጫካ ሲንቀሳቀስ የነበሩ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ገቡ በሚል ርዕስ በአማራ ክልል ፕሬዝዳንት ጽህፈት ቤት የተረጋገጠ የፌስቡክ ገጽ ላይ የተጋሩ ናቸው። በመሆኑም በአውደ ሀገርና በሌሎች የፌስቡክ ገጾች ላይ ከሸረሪና የተማረኩ መሳሪያዎችና ኃይሎች እንደሆኑ ተደርገው የቀረቡት ምስሎች ከአውድ ውጪ የተጋሩና አሳሳች መሆናቸውን ትርታ ቼክም አረጋግጧል። በተለይ በግጭት ወቅት ወቅታዊና የጸጥታ ጉዳዮችን በተመለከተ ከአውድ ውጪና አሳሳሽ በሆነ መልኩ የሚጋሩ ምስሎች ለሐሰተኛና አሳሳሽ መረጃ ሊያጋልጡን ስለሚችሉ ህብረተሰቡ እውነተኛነታቸውን ከተረጋገጡ የዜና ምንጮች ሳያረጋግጥ ከማመን ከማጋራት እንዲቆጠብ ትርታ ቼክ አበክሮም ያሳስባል። በሌላው መረጃችን በሲንጃ ከተማ የድሮን ጥቃት ተፈጸመ በሚል የተሰራጨው አሳሳች ምስል በሰው ሰራሽ አስተውሎት የተፈበረከ ነው። አድማጮች በቅርቡ ዲጂታል ኢትዮጵያ በተሰኘ የፌስቡክ ገጽ ላይ ከሱዳን ተነስተው ወደ ሸረሪና ለመዝመት ሲጓዙ የነበሩ ታጣቂዎች ላይ በሲንጃ ከተማ መግቢያ የድሮን ጥቃት እንደተፈጸመባቸው የሚገልጽና ህዝብን ሊያደናግር የሚችል ጽሑፍ ተሰራጭቷል። መረጃው ተጨማሪ 100% የተሳካ ጥቃት በሚል ርዕስም የቀረበ ሲሆን የአርሚ 7 ኮር 2 ውስጥ አባል የሆነ አንድ እግረኛ ብርጌድ ከሱዳን ብሉ ናይል ግዛት ጀበል ሙያ ከተሰኘ ከተማ አቅራቢያ ከሚገኝ የጦር ግንባር በመነሳት ሸረሪና ላይ በነበረው ውጊያ ለመሳተፍ በተሳቢ መኪኖች ተጭነው ከሰዓት ጉዞ የጀመሩ ቢሆንም ሲንጃ ከተማ መግቢያ ላይ በተፈጸመ የድሮን ጥቃት ሙሉ በሙሉ ከጥቅም ውጭ ሆኗል በሚል ሰፋ ያለ ጽሑፍም ይዟል። ከዚህ ጋር የድሮን ተወርዋሪ ሚሳኤል ሲተኮስና በታችኛው ክፍል ደግሞ ወታደራዊ መኪኖች ላይ ከባድ የእሳት አደጋ ሲደርስ የሚያሳይ ምስልንም አያይዟል። ይህ ፖስት በገጹ ላይ 420 ላይክን 27 አስቴቶችና 7 ሼሮችን በማግኘት የበርካታ ሰዎች ትኩረትንም ስቧል። ይሁን እንጂ ትርታ ቼክ በዘመናዊ የዲጂታል መመርመሪያ መሳሪያዎች በመጠቀም ባደረገው ጥልቅ ምርመራ ከዜናው ጋር የተያዘው ምስል ትክክለኛ የጥቃቱ ፎቶ እንዳልሆነም አረጋግጧል። በተለይም ምስሉን በሰው ሰራሽ አስተውሎት የተፈበረኩ ምስሎችን ለማጣራት በሚረዳው AI or not በተሰኘው መተግበሪያ ስንፈትሸው ምስሉ በእውነተኛው ዓለም በካሜራ የተነሳ ሳይሆን በሰው ሰራሽ አስተውሎት AI ቴክኖሎጂ ሙሉ በሙሉ የተፈበረከ መሆኑ ተረጋግጧል። በምስሉ ላይ የሚታየው ፍንዳታ የወታደሮች ገጽታ ዲጂታል አርት እንጂ የእውነተኛ ክስተት ፎቶግራፍም አይደለም። በመሆኑም ዲጂታል ኢትዮጵያ የተባለው የፌስቡክ ገጽ ላይ የድሮን ጥቃቱን ለማሳየት የተጠቀሙበት ምስል በAI የተሰራ ፍጹም ሐሰተኛና
አሳሳች መረጃ ነው። ወቅታዊ የፖለቲካና የጸጥታ ጉዳዮችን በተመለከተ የሰው ሰራሽ አስተውሎትን በመጠቀም የሚፈበረኩ ምስሎች ለሐሰተኛና አሳሳች መረጃዎች ሊያጋልጡን ስለሚችሉ ህብረተሰብ እውነተኝነታቸውን ከተረጋገጡ የዜና ምንጮች ሳያረጋግጥ ከመሰል ገጾች ከሚወጡ ስሜት ቀስቃሽ ምስሎችን ከማመን ከማጋራት እንዲቆጠብ ትርታ ቼክ አበክሮ በድጋሚ ያስታውሳል። አድማጮች ለዛሬ የመራረጥናቸው መረጃዎች እነዚህን ይመስሉ ነበር። እናንተም ጥርጣሬ የገባችሁ እውነቱ ቢጣራ የምትሉት መረጃ ካለ በትርታ ቼክ የማህበራዊ ሚዲያ አድርሱን። ታዲያ የትርታ ቼክ ቡድናችን አጣርቶ እውነታውን ወደ እናንተ ያደርሳል። ሁሌም ያስታውሱ፣ ከማጋራቱ በፊት ያጣሩ። በትርታ ኤፍኤም 97.6 አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመኑና ለሌሎች ከማጋራቱ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።